ውዶቼ ተመልሼ መጥቻለሁ ማለት ነው። ብዙ አትደሰቱ። ኔቨር ኤቨር ኔቨር ኤቨር ጋይስ፣ አስረግጬ ነግራችኋለሁ። ውሸት ነው ውሸት ነው። ይሄ ፖሊስ ይዩት በደንብ ማለት ነው። ከዚህ በፊት ቅድምን በነገራችን ላይ ጠቅሼላችኋለሁ ማለት ነው። በመረጃ ነው እንግዲህ ማመጣላችሁ። ገባችሁ አይደለ? መሀል ላይ ያለው ፎቶ በደንብ ይዩልኝ። ከዚህ በፊት ፕራንክ ሰርቶ ነበር አብርሽ ሩታ አይኖ ማን ነው አብርሽ ነው ፕራንክ ሲሰራ የነበረ ማለት ነው። ገባችሁ? አንድ ፖሊስ ብቻ ነው የተጨመረ። ያ የፖሊስ በተለይ የአዲስ አበባ ፖሊስ የለበሰ ማለት ነው የበፊቱ ነው። በደንብ ይውልኝ ጋይስ። ምንም አልተቀየረም፣ ልብሱ አልተቀየረም፣ ምን አልተቀየረም ጋይሶቼ። እና አትሸወዱ የኔ ውዶች ማለት ነው። አይኖ ሩታን ትወዳታላችሁ። ኦፍኮርስ ማንም ሰው ይወዳታል። ግን እኔ የምለው ብትከበር አሪፍ ነው። ራሷን ብታስከበር ይመረጣል። ይሄ ነው እውነታ ማለት ነው። እና እኔ ቅድም ብያችኋለሁ የኔ ውዶች ማለት ነው። ይሄ ቪዲዮ በደንብ ይውልኝ፣ አመናችሁም አላመናችሁም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እናለሁኝ እግዚአብሔር ይመስገን። ሰላማችሁ ብዝት ትርርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በእርግጥ ብዙ ሰው ኤሌሌሌ እያለ ነው ቅድም እንዳልኳችሁ። እንደዛም ደግሞ ሩታ የሚሰድብም ዩቱበር አለ። በጣም ሞኝ ናችሁ ግን ማርያምን ላይፋችሁን ከፍታችሁ ሩታ የምትሳደቡ እንደዛም ደግሞ አብርሽ ታሰረ ብላችሁ ለምታቦኩት ማለት ነው። በጣም ነው። እኔ ግን እውነት ቤታችሁ መጥቼ ነው መውጣ። በነገራችን ላይ ማለት የዘገንናል ስድባችሁ እና ለምን ይስሩ በቃ ማለት እየሰሩ ነው። መንቃት አለባችሁ፣ መንቃት አለባችሁ። ምን ሆናችሁ ነው? እና ውሸት ነው ውሸት ነው። አስረግጬ ነግራችኋለሁኝ ታላችሁ። ነገ ደግሞ አብርሽ ተለቋልን፣ ደግሞ ኤርሜላ አስፈትታለች አብርሽ ተብሎ ይመጣል። ይመኑ ወይም ደግሞ አብርሽ ልትጠየቃ ፖሊስ ጣባ ምናምን የሚባል ነገር አለ ደግሞ ነገ። ይመኑኝ ማለት ነው። ገባችሁ? አቤል የሰራ ቪዲዮ አይታችኋል። ቪንቶ ተለግልቆ ማለት ነው እንደተደበደበ። ማን ነው የደበደበኝ? እንዲህ ሞቷል እንዴ? ማን እንደበደበ? እንዴት ነው አንድ ሰው ጤነኛው ነው ማን እንደመታ አቅም? በቃ እንዳለ ለምን አይገባችሁ? ለምንድን ነው የምትሳደቡ እናንተ? ኢማኑን የዛሬ ቪዲዮ ውሸትና ውሸት ነው፣ ውሸት በተሞላበት። እኔ አንዳንድ ልጆች ትገርሙኛላችሁ። አሁን እኔ ቤት ራሱ በጣም ደስ ብላችሁ ሩታ ጀግና እልልል የምትሏላችሁ። ኦፍኮርስ ጠንካራ ናት ምናምን ምናምን ትችልበታለች፣ ትስራ። ከዛ ውጭ ግን የማይመስል ነገር እንዲመስል አታርጉ። እውነት በተለይ ደግሞ ሩታ የምትሳደቡት ትልቅ ሴቶች ናችሁ። ደግሞ አንድ ሙስሊም አለች በኢየሱስ ስም በጣም ነው የምትሳደበው፣ ሲበዛ ማለት ነው። ትልቅ ናት። አረብስ ከአንደበቷ የሚወጣ በዛ ላይ ደግሞ ልጆች አሉሽ። እውነታውን እንደ አንድ ሴት ማለት እነ ሩታ የሚሰሩ ድራማ ነው፣ እና አብርሽ የሚሰሩ ያንዳንዱ ነገር ድራማ ነው። ግን በቃ ያስጠላል። እኔ ኢማኑኝ በዚህ ቪዲዮ እንደምታሰሩ ኢማኑኝ እነዚህ ልጆች የእውነት የሚታሰሩ ነው የሚመስለኝ። ለምን መሰላችሁ? በዚህ ሰዓት መንግስት ሶሻል ሚዲያ ላይ ትኩረት አድርጓል እና ባትቀልዱ በራሳችሁ ብዬ ነው ማስበው እና አትሳደቡ ዝም ብላችሁ በአንድ ሰው ደግሞ ማለት ነው ወግናችሁ አትሳደቡ። እኔ አሁን በሰሩን አስተያየት የምሰጠው እንጂ አንድ ሰውን ወግኜ አስተያየት ምንድን ነው አልሳደብም። ለማን ብዬ? እነሱ እየሰሩ ነው እያገኙ ነው። ከዛ ውጭ እኮ ሌላ ገቢ የላቸውም። ሩታን ወልጃለሁ ብላ 1 ወር ሳይሞላ ተነሳችሁ ሌላ ገቢ ስለሌላት ነው። እውነቱ እኮ እንነጋገር ጋይስ። ከዛ ውጭ ምንም ስራ የላቸውም። እንዲህ በጣም ነው የምትገርሙኝ አንዳንድ ልጆች ማለት። ለምን ትሳደባላችሁ? ለምን አጣጥ ውስጥ ትገባላችሁ? እነሱ ነገ አብሮ ታርቆ ለሚመጡ አብሮ ለሚሰሩ ወይም ደግሞ ከካሜራ ጀርባ ተነጋግሮ ለሚሰሩ ማለት ነው። እና ለመረጃ ነው ባይዘው ይሄ ፎቶ አመጣውላችሁ። በተለይ አዳዲስ ማለት ነው ነባሮች ታውቃላችሁ። አብርሽ ከመጀመሪያ የተንቢ ዩቱብ ስትከፍት ጀምራችሁ እንደኔ በተለይ ጀምራችሁ እስከ ዛሬ አብርሽን የምትከታተሉ በደንብ ታውቃላችሁ። ያንዳንዱ ምን ሲሰራ ነበር፣ ምን መልካም ነገር ሰራ፣ ምን መጥፎ ነገር ሰራ። በተለይ 2016
17 ላይ ነው አለ ነው ጋይ ስዶቼ ጠፋብኝ። እና 2 አመት ሙሉ በጣም የሚያስጠላ ስራ ቢሰራም ከዛ በፊት ግን ደስ ደስ የሚለው ሲሰራ ነበረና ይሄን መሀል ያለው ፎቶ በተለይ ጥያቄ ምልክት የተደረገበት ፎቶ በደንብ ይዩት። አመናችሁም አላመናችሁም ገባችሁ አይደለ? አትሸወዱ፣ በቃ አትነዱ። ዝም ብላችሁ ቪዲዮ ስለተለቀቀ ብቻ ሩታ ስለምትወዷት ብቻ ዝም ብላችሁ አታውሩ። ገባችሁ አይደለ? በቃ የተቀየረ ምንድን ነው? አብርሽ ወፈረ፣ ሩታ ወፈረች፣ ትንሽ ሩታ ጨምራለች። ይሄ ነው ልዩነቱ። ምንም ከበፊቱ ምንም የሚቀንስ ነገር የለም። ምንም ገባችሁ አይደለ? እና ወደ ራሳችሁ ተመለሱ። በተለይ ለምትሳደቡ ይሄ መልእክት ምንድን ነው መልስ እንዲሆንላችሁ ነው። አሁን ሩታ በምትናገር ነገር ወይም ደግሞ በሰሩ ሰው አስተያየት ሲሰጥ ከስድብ ውጭ አስተያየት ሲሰጥ ቆም ብላችሁ አስቡ። ወይም ደግሞ ቪዲዮን በደንብ ይዩ። ዝም ብላችሁ አትዝ ምንድን ነው አትነዱ ጋይዝ፣ በሰው አትነዱ ውዶቼ። ውደዱ፣ አክብሩ። ከዛ በዘለለ ግን በማንም እርግጠኛ አትሁኑ። ምን ሆናችሁ ነው እንዴ? ሩታ እንዴት ነው የአንድ ወር ልጅ ወልዳ እንደዚህ የምትሆኑ? የማይመስል ነገር ነው። ኤኒዌይስ እና ውሸት ነው በቃ አስረግጬ እነግራችኋለሁ። እና በተለይ የምትሳደቡ ዩቱበሮች ወደ ራስሽ ተመለሽ። ያንዳንድሽ ማለት ነው አላፊ ጠፊ ነው ብር፣ እግዚአብሔርን ብር አላፊ ጠፊ ነው። ብር ለማግኘት ብላችሁ አንድ ሰው ወግናችሁ አትሳደቡ። በቃ ምን ሆናችሁ ነው? አትሳደቡ። ምንድነው በአፍንጫ አውጣ በቃ ማለት እናንተ ሩታን። አሁን እኮ አንዳንድ ልጆች በደንብ ይማቃችኋሉ። በደንብ ማለቴ በውስጥ መስመር አይደለም። እኔ ከማንም ዩቱበር ጋር አላወራም። ባይዘው ከዩቱበሮች ጋር ማውራ ቢሞት ይሻለኛል። አላወራም ሲጀምር በሌላ ስለተማርኩ ነው። ገባችኋን? ማንም ያወራው አይደለም። ግን በጣም የምትገርሙ አንድ ሰውን ብቻ ወግናችሁ፣ ግን እኮ ከልብ አትወዱም። ለዩቱብ ስትሉ ነው። ገባችሁ? የሩታ ተመልካች አብዛኛ ስለሚበዛ ነው። ከሩታ ጎን የሆናችሁ አስመስላችሁ ተመልካች የምትሰበስቡ በውሸት ማለት ነው። እኔ ልካችሁ ልንገራችሁ ስለምታዘባችሁ ነውና በማንም እርግጠኛ አትሁኑ። ያለሽው አረብ ሀገር ነው፣ መዳም ቤት ነው። በቪዲዮ ነው የምታውቂ። በተሰራ ግን አስተያየት ስጪ ከምትሳደቢ እኔ እንጂ አላውቅም። በነገራችን ላይ ያንዳንዳችሁ ማለት ነው አፍ ሲከፈት ጭንቅላት ይታያል የሚባለው ይሄ ነው እኮ። እና ይሄ ድራማና ድራማ ነው። ሲጀምር ልንገራችሁ፣ ይሄ አሁን ከፖሊስ አጠገብ የቆመ ማለት ነው። ሳስቦ ከታች ያለው ጥያቄ ምልክት የተደረገበት ፎቶ ከፖሊስ ከኋላ ጀርባ ላይ ያረገ እጁ ማለት ነው። ሶሪ እሱና አሁን የለበሰ ዛሬ መጣ ይመሳሰላሉ። ይመኑ